ወደ መደበኛ የትምህርት ደረጃ ከመግባታቸው በፊት ህጻናት በአእምሮም በአካልም ዝግጁ እንዲሆኑ በቅድመ መደበኛ ትምህርት ቤቶች ውስጥ እንዲያልፉ መደረጉ መሰረት ያለው ትውልድ ራዕይ ያለውና ሀገርን የሚያሻግር ለመፍጠር የሚረዳ ይሆናል። በሌላ በኩል በትምህርት ላይ እንደ ሀገር ያጋጠመውን ስብራት ለማከምም የሚያግዝ ነው። ይህን እውነታ በመረዳትም የኦሮሚያ ክልል ህጻናት በቅድመ መደበኛ ትምህርት እንዲያልፉ በህዝብ ተሳትፎ ሁሉም አካባቢዎችን ሁሉንም የህብረተሰብ ክፍል ማዕከል ያደረገ በሺዎች የሚቆጠሩ መዋለ ህጻናትን ገንብቶ በሚሊዮን የሚቆጠሩ ህጻናት እንዲማሩ አስችሏል። በእኛ ክልል የተሰራው ስራ በሁለት ነገሮችን ነው የሰራ ነው። በመሰረታዊነት አንደኛው የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋት ነው። እሱ እስከዚህ ዓመት መጨረሻ 20200 የቅድመ አንደኛ ደረጃ ትምህርት ቤቶች ኦሮሚያ ውስጥ አሉ። እዛ ውስጥ ወደ 2.5 ሚሊዮን ህጻናት እየተማሩ ይገኛሉ። እነዚህ እንግዲህ ህጻናት ከአንዱ መንግስት አሁን አዲሱ የትምህርት ፖሊሲ ይሄ ለውጥ መንግስት ከመጣ በኋላ በትምህርት ፖሊሲ ውስጥ የቅድመ አንደኛ ደረጃ ትምህርት ቤት እንደ ግዴታ መቅረብ እንዳለበት በተቀመጠው መሰረት እኛ ይሄንን በቶሎ በህዝብ ተሳትፎ ትምህርት ቤቶቹን ማስፋት ማምራንን አሰልጥነን መመደብ መቻላችን ይሄን ነገር እዚህ ደረጃ ላይ ደርሰናል። ትምህርት አንድን ሀገር ወደ ከፍታ ለመውሰድ የሚያስችል መሳሪያ በመሆኑ ለቅድመ መደበኛ ትምህርት መንግስት ትኩረት መስጠቱን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ትምህርት ቤቶችን ከመገንባት በላይ ህጻናት ማንነታቸውን፣ እሴታቸውን ጠብቀው በእውቀት እንዲገነቡ የተደረገበት መንገድ ነገ ላይ ብሩህ ተስፋ ያለው ሀገር ወዳድ ዜጋን ለመፍጠር ከማስቻሉም በላይ በዓለም መድረክ ተወዳዳሪ እንዲሆን ያደርጋል ሲሉ ይናገራሉ። ታደሳብሩ ማልጀድ በረቹ ቀብናየት ወጋ ሸንተም ወጋ ጃተማፍ አኩን ስለዚህ ካሴ ዋይም በሩምሳ ኩን አመቴው ጌተማ ዱፌር ታደሰ ብሩ ምን አለ መማር አለብን ያለው ባለፉት 50 እና 60 ዓመታት በትምህርት ላይ ሲሰራ ነበር። ነገር ግን ከለውጡ በኋላ መዋለ ህጻናት የሆኑ ስንትና ስንት ትምህርት ቤቶችን በክልላችን ገንብተናል። ትንንሽ ህጻናት ከዚህ በፊት ቤት የሚውሉ ከብቶችን የሚያግዱ አሁን የት ነው ያሉት? ትምህርት ቤት መክፈታችን ብቻ አይደለም፣ ትምህርት ቤት መስራታችን ብቻ አይደለም። ለመጀመሪያ ጊዜ ህጻናት ስለ ግብረ ገብነትና ስለ ገዳ ስርዓት እየተማሩ ይገኛሉ። ስለ ግብረ ገብነትና ስለ ገዳ ስርዓት ከመዋለ ህጻናት ጀምሮ እስከ 8ኛ ክፍል እየተሰጠ ነው። እንዲሁም ስለ ስራ ፈጠራ ያስተማርከው ትውልድ ነገ በዓለም ኢኮኖሚ ውስጥ አስተዋጽኦ ሊያደርግ ይችላል። ቦሪፍታን ዲኔግዲ አዱኛ ከስ ደርጎሜ ዋቡፈቹ ደንዳያቹ ጠቅላይ ሚኒስትሩ ያነሱትን ሐሳብ በተጨባጭ የተስፋ ብርሃን የታየበት መሆኑን የሚያረጋግጠው ደግሞ የክልሉ ትምህርት ቢሮ ነው። ህጻናት አንደኛ ክፍል እስኪገቡ ድረስ ፊደል የመለየት ቁጥር የመለየት አንዳንድ ቃሎችን የመለየት አንደኛ ክፍል ሲገቡም እጅግ በጣም የተሻለ ነገር መኖሩን አይተናል ማለት ነው። ይሄ ቅድመ አንደኛ ደረጃ ከተጀመረ እንግዲህ አሁን የጀመሩ ልጆች ሁለተኛ ክፍል ደርሰዋል። ስለዚህ እስከ ሁለተኛ ክፍል ከፍተኛ ለውጥ እንዳለ ለማየት ችለናል ማለት ነው። በትውልድ ላይ የሚሰሩ ሀገራት ፍሬያቸውን በቴክኖሎጂ በስራ ዕድል ፈጠራና በኢኮኖሚ እድገት የሚያዩት ከቀደምቶች ተርታ የሚያሰልፋቸው ነው። ኢትዮጵያም ትውልዱ ከራሱ እሴት መነሻነት ግብረ ገብነትን ባማከለ መልክ የሚሰጡ ትምህርቶች ዘርፈ ብዙ ጠቀሜታን የሚያስገኝ እንደሆነ ምሁራን ይናገራሉ። ሰፉ ማለት ምን ማለት ነው በሚል የሚሰጡ ትምህርቶች እንዳሉ ጄኔሬሽኑ በዛ እየተገነባ እንደሆነ ያሳያሉና አሳይተዋልና ይሄንን ለሌሎችም ማከፈል ያስፈልጋል። የሌሎቹንም መቀበል ያስፈልጋል። አዲስ ትውልድን የሚያስተምሩት ኢንስቲትዩሽኖች፣ ዩኒቨርሲቲዎች፣ ትምህርት ቤቶች አዳዲስ ወጣቶችን አሁን የኒው ጄኔሬሽን አዲስ ወጣቶችን አሁን እያደጉ ያሉትን ትውልድ ማስቀጠሉ ጉዳይ የትምህርት ቤቶች ኃላፊነት፣ የማህበረሰብ ኃላፊነት፣ የመንግስት ኃላፊነት፣ የሁሉም ህብረተሰብ ኃላፊነት አለበት። ትምህርት ውጤት የሚታየው ተማሪዎች ዓለም አቀፋዊ አስተሳሰብ ይዘው እንዲሄዱ ማድረግ ሲቻል ነው። በዚህም በተለያየ ቦታ ላይ ያሉ አዳሪ ትምህርት ቤቶች ላይ በልዩ ትኩረት እየተሰራ ይገኛል። ፈኪኛ አፋኖ ፍለቴ አረቤፋ በረቱ፣ ፈረንሳይ በረቱ፣ ቻይና በረቱ። በኢፋ ቦሩ ትምህርት ቤት ቋንቋ ብቻ ከተመለከትን አረበኛ፣ ፈረንሳይኛ፣ ቻይንኛ፣ እንግሊዘኛ ይማራሉ። ብዙ ቋንቋዎችን ነው የሚማሩት። ምክንያቱም በዓለም መድረክ ተወዳዳሪ እንዲሆኑ ያደርጋቸዋል። በኢፋ ቦሩ ከተመለከትን ልጆች እንደ ሰላምና ደህንነት ተቋም፣ እንደ ፖለቲካ ሳይንስ ክፍል ስለ ጂኦፖለቲካ ይማራሉ። ስለ ዓለም ጂኦፖለቲካ የሁለተኛ ደረጃ ትምህርት ቤት ሆነው ይማራሉ። አፍሪካ ቀንድ ምን ይመስላል? አፍሪካ ራሷ ምን ትመስላለች?
እንዴት ነው የተመሰረተችው? ምን አይነት ግንኙነት ሳላት? ምዕራባውያን ምን ይላሉ? ምስራቁስ በምን አይነት ግንኙነት ሀገራችንን ሊያሳድግ ይችላል የሚለውን እንዲያውቁት ይደረጋል። በእኛ ጊዜ በሁለተኛ ደረጃ ትምህርት ቤት እንዲህ አይነት ለመስማት እንኳን እድሉ የለም። የአሁኑ ትውልድ ግን መሰረታዊ የሆኑት እውቀትን በሁለተኛ ደረጃ ያገኛል። እነዚህ ልጆች ከነገ በስቲያና ወዲያ ይህችን ሀገር የት ያደርሷታል የሚለውን ለእኔ ይታየኛል። ኤሳን ገውደንደው ከንጀብ አነት ተቀስትን ጥሙለት ትውልድ አገሩን ባህሉን ወጉን አውቆ ሲያድግ የአገሩን ቫሉ ሲያውቅ የራሱን ቫልዩ ሲያውቅ ያኔ ነው አገር የምታድገው ማለት ነው። ስለዚህ ኢፋቦሩ ጀምሮ ኦሮሚያ ውስጥ እየተሰራ ያለው ነገር በጣም ትልቅ ነገር ነው። እጅግ በጣም የሚያስደስት ነገር ነው። አንዳንድ ቦታ በደስ ስታያቸው ለማመን ይቸግራል። እኛ ሀገር ውስጥ ነው ይሄ ነገር የተጀመረው የሚያሰኙ ነገሮች ናቸው ያሉት እና በጣም የተሻለ ነገ የተሻለ ተስፋ እንዳለን የሚያሳይ ነገር ነው።